ዓለም አቀፍ የቡና ዋጋ በቀጣይ 3 ወራት በ$2.57 ፓውንድ ሊቀንስ እንደሚችል ተገለጸ። የግብርና ሚኒስቴር በ2018 በጀት ዓመት የመጀመሪያ አጋማሽ በዘርፉ የተገኙ ስኬቶችን፣ ግብይት ላይ የሚስተዋሉ ጉድለቶችንና በዓለም አቀፍ የቡና ግብይት ላይ ያሉ አዝማሚያዎችን በመቃኘት መወሰድ ስላለባቸው ጥንቃቄዎች ለመገናኛ ብዙሃን ባለሙያዎች ማብራሪያ ሰጥቷል። ሚኒስቴሩ የብራዚል፣ ቬትናምና ኮሎምቢያ የቡና ምርት በስፋት ለዓለም ገበያ መቅረቡን ተከትሎና በሌሎች ምክንያቶች የተነሳ የኢትዮጵያ ቡና ዋጋ መቀነሱን አስታውቋል። በግብርና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ይመር ዳውድ በተፈጠሩት ተግዳሮቶች የተነሳ በ2018 በጀት ዓመት በ6 ወራት ለመላክ ከታቀደው 269460 ቶን መላክ የተቻለው 200100 ቶን ቡና ብቻ መሆኑን ገልጸዋል። በ2018 በጀት ዓመት ያሰብነው ወደ 600,000 ቶን ቡና በመላክ $3 ቢሊዮን ለማግኘት ነው የታቀደው። በመጀመሪያዎቹ 6 ወራት እስካሁን ማለት ነው ባለው አፈጻጸም ወደ 200,000 ቶን ቡና ተልኮ $1.35 ቢሊዮን ገቢ የተገኘ ሲሆን ይሄ በገቢ ረገድ ስንመለከተው ከእቅዱ በላይ አፈጻጸም የታየበት ነው። የእቅዱን በመላክ ደረጃ 74% ብቻ ነው ማሳካት የተቻለው። የታቀደው በቁጥር ብንገልጸው ወደ 269460 ቶን መላክ ነው የታቀደው። ግን በ6 ወር ውስጥ የተላከው 200,100 ቶን ብቻ ነው ማለት ነው። ኢትዮጵያ የአረቢካ ቡና መገኛ እንደመሆኗ መጠን ብራዚልና ኮሎምቢያን በመከተል በዚህ የቡና ዝርያ ምርትና በወጪ ንግድ 3ኛ ደረጃን መያዟን መረጃዎች ያመለክታሉ። ሀገሪቷ እውቅና ያገኘችበት የቡና ምርቷም ዋጋው ቅናሽ አሳይቷል ተብሏል። እስከ ባለፈው ሰኞ የካቲት 9 2026 ድረስ የአረቢካን ቡናን የተመለከተ የወደፊት የሽያጭ ፊቸር ተተንብየዋልና በ1 ፓውንድ ወይም ደግሞ 1 ፓውንድ ቡና $2.99 እየተገበያየ ይገኛል አሁን ላይ ባለው። ይህም በወር ውስጥ ምናልባት የ0.19 እንዲሁም ደግሞ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ25.27% ቅናሽ አሳይቷል። ይሄ ትልቅ ቅናሽ ነው። ዋጋው እንደ አውሮፓውያን አቆጣጠር በየካቲት 2025 ከነበረበት በዶላር ደረጃ ደግሞ የ4.41 ከፍተኛ ጣሪያ ያለው ዝቅታ ያሳየበት ነው። በሀገሪቷ ከ25 እስከ 35% የምርት ሰብል በቡና የተሸፈነ ሲሆን በሀገር አቀፍ ደረጃ ከአጠቃላይ የሸቀጦች ወጪ ንግድ ገቢ ውስጥም የ1/3 ያህል ድርሻ እንዳለው የሚኒስቴሩ መረጃ ይጠቁማል። የተመረተው የቡና ምርት በበቂ ሁኔታ ለገበያ መቅረብ አለመቻሉ እንዲሁም በምርት እጥረት የተነሳ የዶላር ዋጋ ይጨምራል በሚል የተሳሳተ እሳቤ መኖር ሌላኛው ለዋጋው መቀነስ ምክንያት መሆኑን ስራ አስፈጻሚው ተናግረዋል። አንደኛው የምርት ክምችት ነው፣ ሆርዲንግ የሚባለው ማለት ነው። አቅራቢዎች ቀደም ሲል በከፍተኛ ዋጋ ከገዙት ምርት የሚደርስባቸውን ኪሳራ ለመከላከል እና ዋጋ ይጨምራል በሚል ተስፋ ምርት እያከማቹ ነው ያሉት። ሁለተኛው የዶላር ምንዛሬ ይጨምራል የሚል ግምት ነው። የኢትዮጵያ ብር የመግዛት አቅም ዲቫሊዩ ይሆናል በሚል የተሳሳተ ግምት ሽያጭ አዘግይቶ የሀገር ውስጥ ገቢ ለማግኘት የሚደረግ ጥረት በመጠን ያለን አፈጻጸም 100% እና በእቅዱ እንዳይሄድ አድርጎታል ማለት ነው። እንግዲህ እነዚህ ችግሮች በብራዚልና በቬትናም ከፍተኛ ምርት ምክንያት የዓለም አቀፍ ዋጋው ወደ 2.50 እስከ $2.60 ዝቅ ሊል እንደሚችልም ይጠበቃል። ይህንን ተከትሎ የግብርና ሚኒስቴር ዓለም አቀፍ የቡና ዋጋ በቀጣይ ወራት የመቀነስ አዝማሚያ በማሳየቱ አምራቾች ምርታቸውን ወደ ገበያ እንዲያወጡ አሳስቧል። ምርታቸውን በሚሸሽጉ አምራቾች ላይም የሕግ እርምጃ እንደሚወስድ አስታውቋል። በሚቀጥሉት 3 ወራት ውስጥ የዓለም የቡና ዋጋ ወደ $2.77 በፓውንድ ማለት ነው ሊወርድ እና ለተወሰነ ጊዜም ይሄ ዋጋ ተረጋግቶ ሊቆይ እንደሚችል ትንበያዎች ያመለክታሉ። ይሄ የዋጋ ቅናሹ ምናልባትም ደግሞ እስከ $2.58 ድረስም ዝቅ ሊል እንደሚችል ደግሞ የዓለም ባንክ መረጃ ያሳያል። ስለዚህ ምርት በበቂ ሁኔታ እንዳለ እናውቃለን። ስለዚህ
የኤክስፖርት መጠኑ ዝቅተኛ እንዳይሆን ሁሉም ባለድርሻ አካላት የተከማቸን የቡና ምርት ወደ ማዕከላዊ ገበያ ለማቅረብና በሚቀጥሉት 3 ወራት ውስጥ ወደ ውጭ ለመላክ መረባረብ ይኖርባቸዋል። አምራቾችና በዘርፉ ያሉ ተዋናዮች ያለውን ተጨባጭ የገበያ ሁኔታ ተረድተው ምርታቸውን በአፋጣኝ እንዲሸጡ ማበረታታት ይገባል ማለት ነው። ይህ ሳይሆን ሲቀር ምን ይደረጋል ነው ሌላኛው ጉዳይ ማለት ነው። ምርት በሚሸሽጉ በሚከዝኑ አካላት ላይ ከፍተኛ የሆነ የሕግ ማስከበር ስራ ይሰራል ማለት ነው። ባለፉት 10 ዓመታት ቡና ከሀገሪቱ አጠቃላይ የግብርና ምርት ወጪ ንግድ ገቢ ውስጥ ከ50 እስከ 65% የሚሆነውን ድርሻ በተከታታይ የያዘ ሲሆን የምርት እድገትና የዓለም አቀፍ የገበያ ፍላጎት መጨመር ለዚህ አዎንታዊ አዝማሚያም አስተዋጽኦ ማድረጉ ተነግሯል።